በድጋሚ እንዴት ቆያችሁ ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። የኢትዮጵያ ሀገራዊ የምክክር ኮሚሽን ለሚያካሂደው የምክክር ጉባኤ ለሚያመካክሩ የክህሎት ስልጠና እና የስራ መመሪያ ሰጠ። የግብርና ሚኒስቴር በተያዘው የመኸር ወቅት በሀገር አቀፍ ደረጃ ከ22 ሚሊዮን ሄክታር በላይ መሬት በሰብል ልማት ለማልማት አቅዷል። በሰባተኛው ጠቅላላ ምርጫ የሐሰተኛ መረጃ ስርጭት ከመቼውም ጊዜ በላይ መጨመሩ ተመላከተ። ከውጭ የአሜሪካና የኢራን ጦርነት ማብቃቱን ተከትሎ ታሪካዊው የኢስላማባድ የመግባቢያ ስምምነት በይፋ ተፈርሟል። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ ዛሬ በይፋ አስጀምረዋል። የክረምቱ ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ያሉት ጠቅላይ ሚኒስትሩ የገጠር ኮሪደር ልማት መርሃ ግብራችን አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው ይገነባሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ብቻ ነው። ስለሆነም እያንዳንዱ ኢትዮጵያዊ በዚህ ስራ እንዲሳተፍ ሲሉ ጥሪያቸውን ጠቅላይ ሚኒስትሩ አቅርበዋል።
የክረምት በጎ ፍቃድ አገልግሎት ከልማት ባለፈ ማህበራዊ ትስስርን የሚያጠናክር ተግባር መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በክረምት በጎ ፍቃድ የእጅ አጠር ሰዎችን ቤት መገንባት፣ አረንጓዴ አሻራ ችግኝ ተከላ፣ የገጠር መንገድ ግንባታና ሌሎችን በመንግስትና በህብረተሰቡ ቅንጅት እየተከናወነ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የክረምት በጎ ፍቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። የክረምት በጎ ፍቃድ ስንል የእጅ አጠር ሰዎችን ቤት እንጠግናለን፣ እናድሳለን፣ እንሰራለን። ሃውሲንግ ላይ የምንሰራው ስራ አንድ የክረምት በጎ ፍቃድ ስራችን ነው። ሀገር በቀል ዛፎችን እንተክላለን፣ ፍሩቶችን እንተክላለን። በአንዳንድ ቦታ ደግሞ ባህር ዛፎችን እንቀንሳለን። ይሄም የክረምት በጎ ፍቃድ ስራ አካላችን ነው። ከዚያ ውጭ የገጠር መንገዶች በእጅ የሚሰሩ ቀበሌን ከቀበሌ የሚያገናኙ ሰፈርን ከሰፈር የሚያገናኙ መለስተኛ ድልድዮች በህዝብ አቅም የሚገነቡ ይሰራሉ። ፋርማሲዎች ይገነባሉ። የመዋለ ህጻናት ትምህርት ቤቶች ይገነባሉ። በእነዚህ ሁሉ ስራ ውስጥ በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግር የሚፈቱ በርካታ ውጤታማ ስራዎች ሲሰሩ ቆይተዋል። አሁን ዘንድሮ ወሊሶ ላይ የኛ ቢሮ እዚህ ስፍራ ላይ መጠነኛ ቤቶች ይገነባል። ልክ አምና በማዕከላዊ ኢትዮጵያ እንደጀመርነው ስራ ማለት ነው። ታስታውሱ እንደሆነ ወልቂጤ ላይ፣ ስልጤ ወራቤ ላይ፣ ሀዲያ ላይ፣ ከምባታ ላይ ሰርተን ነበር። ያ ስራ ደግሞ ዞኑ፣ ክልሉ፣ ወረዳው ህዝቡ እያስፋፋው ቁጥሩ እያደገ የሚጨበጥ ውጤት እያመጣ ነው። ዘንድሮ ደግሞ እዚህ ወሊሶ ላይ አስጀምረናል። ተስፋችን በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች እያንዳንዱ ማህበረሰብ ተባብሮ የእጅ አጠር ሰዎችን ቤት ይሰራል፣ ትምህርት ቤቶች ይገነባል፣ መለስተኛ በሎካል አቅም የሚገነቡ መንገዶች ይገነባል፣ ድልድዮች ይገነባል፣ ፋርማሲዎች ይገነባል፣ ጤና ኬላዎች ይገነባል። እነዚህ ስራዎች ተሰናስለው መንግስት በበጀት በእቅድ ከሚሰራቸው ጋር ሲደመሩ ነው የኢትዮጵያን ብልጽግና የሚያረጋግጡት። ጠቅላይ ሚኒስትር አብይ አህመድ የክረምት በጎ ፍቃድ ስራዎች ከመንግስት አቅም በላይ የሆኑ ማህበረሰባዊ ችግሮችን በመፍታት የኢትዮጵያን ብልጽግና ለማረጋገጥ የማይተካ ሚና እያበረከቱ መሆኑን ተናግረዋል። የኢትዮጵያ መንግስት ባለው በጀት ብቻ ብልጽግናን ማረጋገጥ አይቻልም፣ ይልቁንም የ130 ሚሊዮን ህዝብ ጉልበት፣ ሀብትና እውቀት ሲቀናጅ በርካታ ሀገራዊ ችግሮችን መፍታት እንደሚቻልም ነው ያስገነዘቡት። የኢትዮጵያ መንግስት ባለው በጀት ባለው የገንዘብ አቅም ብቻ ሊረጋገጥ የሚችል ብልጽግና የለም። ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ እውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። ለምሳሌ ባለፉት 5-6 ዓመታት በሀገር ደረጃ 35000 መዋዕለ ህጻናት ተገንብተዋል። 35000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። 35000 ተማሪ አይደለም 35000 ትምህርት ቤት ተገነባው። በዚህ ውስጥ ከ4 ሚሊዮን በላይ ህፃናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቅድመ አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን፣ ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ። ይሄ በጣም ትልቅ ድል ነው። በመዋዕለ ህጻናት ላይ የሚገነባ ማንኛውም ስራ ውሎ አድሮ ፍሬ ያፈራል። ከዚህ ቀደም የነበረው ትምህርት ስርዓታችን ግን የሚያተኩረው አንደኛ ደረጃ ላይ ነው። አንደኛ ደረጃ ሲመጡ ከገጠር የመጡ ልጆች ምንም ነገር ሳይገባቸው ስለሚቀላቀሉ ብዙዎች ተመልሰው ይበተናሉ። መዋዕለ ህጻናት ላይ በየመንደራቸው ቋንቋ፣ አብሮ መዋልን፣ አብሮ መስራት፣ መጣላት፣ መታረቅን እየተማሩ ያደጉ ልጆች፣ ማህበራዊ ትስስር የፈጠሩ ልጆች አንደኛ ደረጃ ሲገቡ ድሮፕ አውት ወይም አቋርጦ የመውጣት ሬቱ በጣም ይቀንሳል። ልጅ የሚሰራው እስከ 10 ዓመት ነው። እስከ 10 ዓመት የሰጠነው ማንኛውም እውቀት ነው በኋላ በተለያየ መንገድ በቋንቋ እያማረ በተለያየ መንገድ የሚገለጠው እንጂ የሚገነባበት እድሜ እስከ 10 ያለው ነው። ከዚህ ውስጥ እስከ 7 ያለው ወይም አብዛኛው ፐርሰንት በመዋዕለ ህጻናት ውስጥ የሚሸፈን ይሆናል። ያንን ጊዜ ሚስ ማድረግ የለብንም ብለን ነው የምንሰራው። በየዓመቱ ከ20 እስከ 30 ሚሊዮን ዜጎች በሚሳተፉበት በዚህ የክረምት መርሃ ግብር በተለይ የዩኒቨርሲቲ ተማሪዎች ወደ ቀያቸው ተመልሰው አቅመ ደካሞችን በማገዝና አካባቢዎቻቸውን በማልማት የዜግነት ድርሻቸውን እንዲወጡ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። የክረምት በጎ ፍቃድ ስራዎቻችን አጠቃላይ በሀገር ደረጃ የምንሰራው 20-30 ሚሊዮን ህዝብ የሚሳተፍበት
ብዙ ብር የሚዋጣበት ብዙ ችግሮች የሚፈቱበት ተማሪዎች ከዩኒቨርሲቲ መጥተው ቀያቸው ሲውሉ የሚጨበጥ ውለታ ውለው የሚሄዱበት ዛፍ ተክለው አጥራጥረው የድሃ ቤት ሰርተው መንገዶች ቀይሰው ከወጣቶች ጋር ተባብረው አቅመ ደካሞችን ደግፈው ስለሚመለሱ ወደ ዩኒቨርሲቲ ተመልሰው ቲዮሪ ሲማሩ መሰረት አላቸው፣ ባህል አላቸው፣ የትብብር መሰረት አላቸው፣ የትግግዝ መሰረት አላቸው። ቀያቸውን፣ ባህላቸውን፣ ታሪካቸውን ንቅል አይደሉም። ተነቅለው የተበጠሱ ሳይሆኑ ፋውንዴሽናቸው ላይ የቆሙ ናቸው። እንደዚህ ያለው እድገት ነው ሙሉ እድገት የሚሆነው። የተነቀለ እድገት ከማህበረሰቡ የወጣ እድገት ዋጋ የለውም። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የሚሰራ እጅ፣ የሚናገር አፍ፣ የሚያስብ አእምሮ ሲሰናሰሉ ነው ልማት ለውጥ ይመጣውና የክረምት በጎ ፍቃድ ስራዎቻችን ከበጀት በላይ ናቸው፣ ከልማት በላይ ናቸው። የሚያስተሳስሩ፣ የሚያስተባብሩ፣ የሚያዋህዱ፣ የሚያስተዋውቁ በመልካምነት በሰፈራችን በመንደራችን ቁም ነገር ሰርተን እንድናልፍ የሚያስችሉ ስለሆነ ወጣቶች፣ ጉልበት ያላቸው ልጆች እንደ ታላቅ የክብር ስራ መውሰድ አለባቸው። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። ባለፉት ዓመታት የተደረጉ አካታች ውይይቶች የሀገራዊ ምክክሩን ቅቡልነት የሚያረጋግጥ መሆኑን የአዋሳ ከተማ ነዋሪዎች ተናግረዋል። ዋና ጉባኤው በስኬት እንዲጠናቀቅ ደግሞ ከግል ፍላጎት ይልቅ ለሀገር ለሚበጁ ሀሳቦች ቅድሚያ በመስጠት መምከር እንደሚገባም አመልክተዋል። ሚካኤል ገዙ ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ጉባኤውን ከሐምሌ 8 ጀምሮ ያካሂዳል። ኮሚሽኑ በክልሎችና ከተማ አስተዳደሮች ባለፉት ዓመታት ሲያደርገው የነበረውን ዝግጅት በማጠናቀቅ ለዋናው ጉባኤ እየተዘጋጀ ይገኛል። ከታችኛው መዋቅር ጀምሮ የተደረጉ አሳታፊና አካታች ህዝባዊ ውይይቶች ሳይደመጡ የሚቀሩ አጀንዳዎች እንዳይኖሩ እድል የሰጠ ስለመሆኑ የሐዋሳ ከተማ ነዋሪዎች ተናግረዋል። ከታችኛው መዋቅር ጀምሮ ሰዎች ተሳትፎ ማድረጋቸው በተለይ በልዩነት ደግሞ የምክክሩን ስራ ተግባር ላይ ተሳትፏቸውን ማሳደግ ችሏል። ያ ማሳደጉ ደግሞ የኔነት ስሜትን በእያንዳንዱ ማህበረሰብ ውስጥ የመፍጠርን እድል ያሰፋል ማለት ነው። ከዛ ባለፈ ምክክሩ ትልቅ ፋይዳ አለው፣ ለውጥንም ያመጣል። ምክንያቱም ነገሮችን ቀርበን ስንወያያቸው የሚፈቱበት መንገዶች ሰፊ ናቸው፣ ኦፖርቹኒቲዎቹ ማለት ነው። ውጭ ሆነን ግን ዳር ይዘን ነገሮችን ባላወራንበት ወደ ሌላ አቅጣጫ እንዲሄዱ ወደ ግጭት እንዲሄዱ ከማድረግ ይልቅ ቀርበን ይሄንን እድል አግኝተን እንደውም ለማግኘት መታገል ነው ያለብን። አግኝተን ነገሮችን እዛ ውይይት ላይ ቀርበን መፍታት ይኖርብናል። በአመታት መካከል አንድ የሚካሄደው ሀገራዊ ምክክር ችግሮችን በሰለጠነ መንገድ መፍቻ ብቸኛውና ዋነኛው አማራጭ ነው። ከመጣንበት የግጭትና የጦርነት አዙሪት ለመውጣት የአዲስ ምዕራፍ ጅማሮ እንደሚሆንም ተናግረዋል። ችግሮቹ ስር እየሰደዱ እንዲሄዱ ያደረገው አለመመካከራችን ሁኔታ ነው እና አሁን የተጀመረው ምክክር ሂደት እጅግ አበረታች ነው። ህዝባችን ኢትዮጵያችን አንድ ማድረግ የሚችል ለወደፊት ለኢትዮጵያችን መሰረት የሚጥል ነው። ይህንን እድል በአግባቡ መጠቀም ከዜጎች ይጠበቃል ያሉት አስተያየት ሰጪዎቹ ከግል ፍላጎት በመራቅ ለሀገር ለሚበጁ ሀሳቦች ቅድሚያ መስጠት እንደሚገባ አመልክተዋል። ለሀገር መመካከር፣ ሰላም ማውረድ፣ ልማት ማሳደግ፣ አብሮ መኖር፣ በፍቅር መኖር፣ መቻቻል መኖር አለበት። አፈንግጦ ሰው የትም አይደርስም። ብዙ አይነት ልዩነቶች አሉ። እነዛ ልዩነቶች እንደ ሀገር በመቀጠል ሂደታችን ላይ ጥርጣሬ እንድንፈጥር አንዱ አንዱን በጥርጣሬ እንዲመለከት የሚያደርጉ እሳቤዎች ያሉበት ነውና እነዛን ለአንዴና ለመጨረሻ ጊዜ የጋራ መረዳት ይዘንባቸው የነገ ትናንትን ብቻ ሳይሆን ዛሬን ብቻ ሳይሆን የነገ መንገዳችንን በሚያቃና መልኩ የጋራ መግባባትና የጋራ አንድነትን በሚፈጥር መልኩ መረዳታችንን አስፍተን በጋራ የምንቀጥልበትን ቃል ኪዳን የምናድስበት ነው። ማንም ከዚህ ከምክክሩ ውጪ መሆን የለበትም። ሌላ ሀገር የለም። አንድ ጊዜ ካመለጠ አይገኝም። ሌሎች ሀገሮችን እናያለን እና እነዚህ በጦርነት የፈራረሱ ሀገሮች
እያየን ነው። ስደት ነው፣ መከራ ነው። ስለዚህ አሁን ላይሰማን ስለምችል አሁን ይህንን እድል አሁን የቀረበልን እድል መጠቀም ያስፈልገናል። በተለያየ ማህበራዊ መስተጋብር የተሳሰሩ ህዝቦች በሚኖሩባት ኢትዮጵያ ላለመግባባት ምክንያት የሆኑ ጉዳዮችን በምክክር መፍታት ነባሩን አብሮነት እሴት የሚያጎለብት እንደሚሆንም ገልጸዋል። ከኛ ጋር ስላላችሁ እናመሰግናለን። በቀጥታ መስመር አስገብተን ወደምንመለከታቸው ጉዳዮቻችን ነው የምናቀናው። በርካታ ባልደረቦቻችን በቀጥታ መስመሮቻችን ይገኛሉ። የህዝብ ተወካዮች ምክር ቤት የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶችን የ2017 በጀት ዓመት ሪፖርት አድምጧል። ይሄንን እውነት እየተከታተለች የምትገኘው ባልደረባችን ሂሩት እምቢያለ ናት። ቆየት ብላ መረጃዎችን የምታጋራን ይሆናል። ከዛም በተጨማሪም የኢትዮጵያ ሀገራዊ የምክክር ኮሚሽን ለሚያካሄደው ምክክር በተለይም የማጠቃለያ ምክክር ጉባኤ ለሚያመካክሩ አካላት የክህሎትና ስልጠና እንዲሁም ደግሞ የስራ መመሪያ ስልጠና እየሰጠ ይገኛል። ይሄንን እውነት እየተከታተለች የምትገኘው ባልደረባችን ዛሃራ መሐመድ ነች። እሷም ቆየት ብላ መረጃዎችን የምታጋራን ይሆናል። ወደ ሐዋሳ እናቀናለን። የሰላም ሚኒስቴርና የኢትዮጵያ መገናኛ ብዙሃን ባለስልጣን ሚዲያዎች በተለይም ለሰላም ባላቸው ሚና ላይ ያዘጋጁት የምክክር መድረክ አለ። እዛ ላይ የተነሱ ዋና ዋና ጉዳዮች ምንድናቸው የሚለውንም ቆየት ብሎ አስረሳ ወገሼ በቀጥታ መስመራችን ተገኝቶ መረጃዎችን የሚያጋራን ይሆናል። ባልደረባችን ብሩክታይት ተገኝም ቆየት ብላ እንደሚታወቀው ዛሬ በአዲስ አበባ ከተማ አስተዳደር ሰኔ 11 እና ሰኔ 12 የሚሰጠው የ2018 ዓ.ም የ8ኛ ክፍል ሀገር አቀፍ ፈተና በይፋ ተጀምሯልና ትምህርት ቤቶችን ዞር ዞር ብላ ቃኘት አድርጋለች። እዚሁ አዲስ አበባ ከተማ ላይ የታዘበችውን ቆየት ብላ መረጃዎችን የምታጋራን ይሆናል። ቀዳሚ የምናደርገው ሂሩት እምቢያለን ይሆናል። የህዝብ ተወካዮች ምክር ቤት የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶችን የ2017 በጀት ዓመት የሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን እያዳመጠ ይገኛል። በሪፖርቱ በተለይም ካለፉት ዓመታት ጋር ሲነጻጸር የጥሬ ገንዘብ ጉድለት መቀነሱንና የኦዲት ግኝትን ለማጠናከር ሰፋ ያሉ ተግባራት እየተከናወነ መሆኑ ተጠቁሟል። በምክር ቤቱ 5ኛ ዓመት የስራ ዘመን 26ኛ መደበኛ ስብሰባ መስሪያ ቤቱ ያቀረበው ሪፖርት ላይ የተለያዩ ጥያቄዎች ተነስተው ምላሽ እየተሰጠባቸው ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን ሂሩት እምቢያለ በቀጥታ መስመራችን ላይ ትገኛለች። ሂሩት እንዴት ውለሻል? ቀደም ሲል ያነሳነው ጉዳይ አለ። በተለይ የፌዴራል ዋና ኦዲተር የ2017 የኦዲት ግኝት ሪፖርት ላይ ምን አይነት ጉዳዮች ተነሱ፣ የተገኙ ውጤቶችስ ምን ይመስላሉ የሚሉትን መረጃዎችን ብታጋሪ። አመሰግናለሁ። እንደሚታወቀው በዛሬው ዕለት የሕዝብ ተወካዮች ምክር ቤት 26ኛ መደበኛ ጉባኤውን አካሂዷል። በዚህም እንግዲህ የመንግስት መስሪያ ቤቶች የ2017 በጀት ሂሳብ ፋይናንስ ክዋኔዎችና ህጋዊነትን ሪፖርትም አድምጧል። ሪፖርቱን ለሕዝብ ተወካዮች ምክር ቤት ያቀረቡት የፌዴራል ዋና ኦዲተር መስሪያ ቤት ኦዲተር የሆኑት ወይዘሮ መሰረት ዳምጤ ናቸው። እሳቸው እንግዲህ እንደገለጹት በተለይም የኦዲት ግኝቱ ከባለፉት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከጊዜ ወደ ጊዜ መሻሻሎች እየታዩበት እንዳለ አንስተዋል። በተለይም ለዚህ መሻሻል ዋነኛ ተደርጎ የተነሳው ኦዲት አድራጊና ኦዲት ተደራጊ መስሪያ ቤቶች ከጊዜ ወደ ጊዜ ያላቸውን ግንኙነት ማጠናከራቸው፣ ኦዲት የሚያደርጉ ሰራተኞችም ያላቸውን አቅምና ዝግጁነትም በስልጠናም በተለያዩ መልኮችም በማዳበርና አቅማቸውን በሚመጥን መልኩ ማደራጀት ረገድ በርካታ ተግባራት ተቋሙ ሲያከናውን እንደነበረ አንስተዋል። በዚህም የተነሳ እንግዲህ በርካታ ውጤቶች ታይተዋል። ይሁን እንጂ አንዳንድ ውስንነቶች ወይንም ጉድለቶች ያሏቸውንም ሪፖርቶች ለተወካዮች ምክር ቤት አባላት አቅርበዋል። በዋናነትም ካነሷቸው መካከል በተለይም ከጊዜ ወደ ጊዜ እየተንከባለለ የመጣ የውዝፍ ዕዳ እንዲሁም ደግሞ የታክስና ቀረጥ በአግባቡ አለመሰብሰብ እንዲሁም የግዢ አዋጁን መመሪያ ባልተከተለ መልኩ ግብይት መፈጸምና አዋጁና መሰረቱን የአዋጁና መመሪያ ሳይከተሉ የተለያዩ ገንዘቦች ወጪ መደረጋቸው፣ ክፍያ መፈጸማቸው ከፍተኛ የሆነ የኦዲት ግኝት መመዝገቡን ሪፖርት አድርገዋል። በዚህም እንግዲህ በተለይም ከፍተኛ የሆኑ የመንግስት ተቋማት፣ ጉምሩክና አንዳንድ የልማት ድርጅቶች እንዲሁም የመንግስት ተቋማትም ዋነኛ መሆናቸውን አንስተዋል። ከዚህም ባለፈ ለውጦችም ተመዝግበዋል ብለዋል። በተለይም የጥሬ ገንዘብ ጉድለቶች
ጉድለቶች ከጊዜ ወደ ጊዜ መሻሻል እያመጡና ለውጦች እየታዩባቸው ቢሆንም አሁን ላይም ትኩረት ተደርጎ መሰራት የሚጠይቅ እንደሆነ አንስተዋል። በተለይም በቀረጥና ታክስ አሰባሰብ ላይ ከ6.8 ቢሊዮን ብር በላይ መሰብሰብ አለመቻሉንም እንደ ጉድለት አንስተዋል። ከዚህም ባለፈ ከ6.9 ቢሊዮን ብር ደግሞ ተቋማት የተመደበላቸውን በጀት ለስራ ሳያውሉት መቅረታቸውም እንደ ጉድለትም ተነስቷል። ከዚህም ባለፈ እንግዲህ ለስራ ማስኬጃ በሚል ለውሎ አበል ለትራንስፖርትና ለአንዳንድ ወጪዎች የወጡ ገንዘቦችን በ7 ቀናት ውስጥ ያለማወራረድ ችግሮችን በርካታ ተቋማትን እየገጠማቸው እንደሆነና ይህንንም በኦዲት ግኝት አግኝቻለሁ ማለቱን ኦዲት መስሪያ ቤቱ አንስቷል። ይህንንና መሰረት በማድረግም የተወካዮች ምክር ቤት አንዳንድ ሀሳቦችና ጥያቄዎችንም አነስተዋል። በተለይም የግዢ አዋጁን መሰረት ባላደረገ መልኩ የሚፈጸሙ ግዢዎችና የመመሪያዎችን የጣሱ ክፍያዎች ለምንድን ነው የሚፈጸሙት? ምክንያታቸውስ ምንድነው? የሚሉ አንዳንድ ጥያቄዎች ተነስተዋል። ይህንንም ዋና ኦዲተሯ መሰረት ጨምሮ የተለያዩ አካላት የሚመለከታቸው አካላት ምላሽና ማብራሪያም ሰጥተዋል። በተለይም የታዩ ጉድለቶችና የህግ ጥሰቶች ህግን ባልጠበቀ መመሪያን ባልተከተለ መንገድ የሚፈጸሙ ግዢዎችና ክፍያዎች በቀጣይ የሚመለከታቸው አካላት እነዚህን ተገንዝቦ በተለይም የሚመለከታቸው አካላት በምክር ቤት ጉባኤ ላይ እንደመኖራቸው መጠን አስፈላጊውን የሆነ የህግና አስተዳደራዊ እርምጃ መውሰድ እንደሚጠበቅባቸውና መሰል መስተካከል ያለባቸው ሀሳቦችም ተነስተዋል። በአጠቃላይ በዛሬው ዕለት እንግዲህ የፌዴራል ዋና ኦዲተር በመንግስት መስሪያ ቤቶች የ2017 በጀት ሂሳብ ፋይናንስ ህጋዊነትና ክንዋኔ ላይ ሪፖርቱ ከሞላ ጎደል ያደመጣችሁትን ይመስላል። ተመልካቾች መልካም ባልደረባችን ሂሩት እምቢያለ ስለ መረጃዎች እናመሰግናለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚያካሂደው የማጠቃለያ ምክክር ጉባኤ ለአመካካሪዎች የክህሎት ስልጠናና የስራ መመሪያ የሚሰጥበትን መድረክ እያካሄደ ይገኛል። በዚህ መድረክ ላይ ከተለያዩ የኢትዮጵያ አካባቢዎች የመጡና ለአመካካሪነት የተወከሉ ምሁራንም ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ እውነት ላይ የምትገኘው ባልደረባችን ዛሃራ መሐመድ በቀጥታ መስመራችን ላይ ነው የምትገኘው። ዛሃራ እንዴት ውለሻል? ቀደም ሲል ያነሳነው ሀሳብ አለ። በተለይም የሀገራዊ ምክክር ኮሚሽን ለሚያካሂደው የማጠቃለያ ምክክር ጉባኤ እየተደረገ ያለው ቅድመ ዝግጅትና አሁን ደግሞ ለአመካካሪዎች የተሰጠው መመሪያና ስልጠና ምን ይዘት አለው የሚለውን መረጃዎችን ብታጋሪ። አመሰግናለሁ ነጻነት። እንግዲህ ቀደም ሲል አንቺም እንደገለጽሽው እኔ የምገኘው የሀገራዊ ምክክር ኮሚሽን ለአመካካሪዎች የስራ መመሪያና የክህሎት ስልጠና በሚሰጥበት መድረክ ላይ ነው። እንግዲህ በዚህ መድረክ ላይ ከ170 በላይ ከተለያዩ የኢትዮጵያ አካባቢዎች የመጡ ምሁራንና የሚመለከታቸው ባለድርሻ አካላት እየተሳተፉ ይገኛሉ። በመድረኩ መግቢያ ላይ የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ ተገኝተው መልእክት አስተላልፈዋል። በመልእክታቸውም የሀገራዊ ምክክር ኮሚሽኑ ላለፉት 4 ዓመታት እንግዲህ መላ ኢትዮጵያውያንን ሀሳብ ለማካተት በተለያዩ አካባቢዎች ምክክሮችን ሲያደርግ መቆየቱን እንዲሁም ደግሞ የምክክር ሂደቱ ውጤታማ እንዲሆን በተለይ አካታች በማድረግ የተለያዩ የህብረተሰብ ክፍሎችን ከዛም ባለፈ በተለያዩ አካባቢ ያሉ አካላትን በውጭም በሀገር ውስጥም ጭምር ሲያወያዩና ሀሳባቸውን ሲሰበስቡ መቆየታቸውን አንስተዋል። የዛሬው መድረክ ደግሞ እንግዲህ ቀደም ሲል እንደገለጽኩልሽ ሐምሌ 8 ለሚካሄደው የማጠቃለያ የምክክር ጉባኤ አመካካሪዎች በእውቀት ላይ የተመሰረተ የማመካከር ሂደት እንዲያካሂዱ የሚያግዛቸው ስልጠና እየተሰጠ ይገኛል። በዚህ ስልጠና ላይ እንግዲህ አበክረው መልእክት ወይም አጽንኦት ሰጥተው ያስተላለፉት መልእክት ይሄ ትልቅ ሀገራዊ ኃላፊነት እንደመሆኑ መጠን አመካካሪዎች ትልቅ ኃላፊነት ይጠበቅባቸዋል። ለሀገር ግንባታ መሰረት የሚጣልበት ስለሆነ በጥንቃቄ እንዲያካሂዱት ነው ያነሱት። እንደሚታወቀው እንግዲህ የሀገራዊ ምክክር ኮሚሽን በተለይ የምክክር ሂደቱን አካታች ለማድረግ በተለያዩ አካባቢዎች ካሉ እዚህ ኢትዮጵያ ውስጥ ማለት ነው ዜጎች በተጨማሪ በውጭ ሀገር የሚገኙ ዜጎችን የፖለቲካ ፓርቲዎችን ከዚህ ቀደም የታጠቁና አሁን ላይ ደግሞ ሰላምን አማራጭ አድርገው ከመጡ አካላት ጋር እንዲሁም ደግሞ በመጠለያ ካምፕም ጭምር የሚገኙ ዜጎችን ሀሳብ ለማካተትና እነዚህን ሀሳቦች አጠቃላይ አደራጅተው ለማጠቃለያ ጉባኤው እየተዘጋጁ እንደሆነ ይታወቃል። እንግዲህ አሁንም በተለይ ኮሚሽነሩ በመልእክታቸው ይህ የማጠቃለያ ጉባኤ ይበልጥ
ውጤታማ እንዲሆንና የሚፈለገው ውጤት እንዲመጣ ሁሉም የህብረተሰብ ክፍል አሁንም ድጋፍ እንዲያደርግና ዛሬ ደግሞ ስልጠና እየወሰዱ ያሉ አመካካሪዎችና በተሰጣቸው የስራ መመሪያ መሰረት ኃላፊነታቸውንም እንዲወጡ ነው መልእክት ያስተላለፉት። ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። ነጻነት ዛህራ መሐመድ ስለ መረጃዎችሽ እናመሰግናለን። ሚዲያዎች የማህበረሰብ ትስስርን በማጉላት ለሀገራዊ አንድነት መጠናከር ትልቅ ሚና ይጫወታሉ። በሌላ በኩል ደግሞ የማህበረሰቡን የጋራ እሴቶች በማጉላት ለብሔራዊ ጥቅሞች ስኬት ዜጎች የጋራ አረዳድ እንዲኖራቸው መስራትም ከሚዲያዎች ይጠበቃል። የሰላም ሚኒስቴርና የኢትዮጵያ የመገናኛ ብዙሃን ባለስልጣን ሚዲያዎች ለሰላም ባላቸው ሚና ላይ ያዘጋጁት የምክክር መድረክ በሐዋሳ ከተማ እየተካሄደ ነው። እዚህ ጉዳይ ላይ እንቆያለን። መድረኩን የተከታተለው ሪፖርተራችን አስረሳው ወገሼ ነው። ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ይገኛል። አስረሳው በድጋሚ እንዴት ቆይተሃል? መገናኛ ብዙሃን ብዝሃነት ባለባት ሀገር ውስጥ ማህበረሰብ ውስጥ ለሰላምና ለአብሮነት ባላቸው ሚና ላይ ምን አይነት ሚና ሊጫወቱ ይገባል የሚሉ ሀሳቦች ተነሱ የሚለውን መረጃዎችህን ብታጋራን። በጣም አመሰግናለሁኝ ነጻነት። ቀደም ሲል እንደገለጽሽው በተለይ በዛሬው ዕለት የሰላም ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመተባበር ሚዲያዎች በሰላም ላይ የሚኖራቸው ሚናን የተመለከተ የውይይት መድረክ ነው እዚህ ሐዋሳ ከተማ ላይ የተለያዩ የሚዲያ አመራሮች እንደዚሁም ባለሙያዎች በተገኙበት እየተካሄደ የሚገኘው። እንደሚታወቀው መገናኛ ብዙሃን በተለይ ህዝብን የማስተማር ከፍተኛ ኃላፊነት አለባቸው። እንደኛ ሀገር ደግሞ ብዝሃነት ባለበት ሀገር ውስጥ ይህንን ሚና መወጣት ፈታኝ እንደሚሆን ይጠበቃል። ኃላፊነቱም በዛው ልክ ድርብርብ ይሆናል ማለት ነው። በተለይ ብዝሃነቱ ውስጥ ያሉ እሴቶች ደግሞ በማህበረሰቡ ውስጥ አብሮነትንና አንድነትን የሚያጠናክሩ ናቸው። በኢትዮጵያ በየትኛውም ጫፍ ቢኬድ የማህበረሰቡ እሴቶች አብሮነትን የሚሰብኩ ናቸው፣ አንድነትን የሚያጠናክሩ ናቸው፣ ስለ እርቅና ስለ ፍቅር የሚሰብኩ ናቸው። እነዚህን አጉልቶ በማሳየት ማህበረሰቡ ትስስሩ እንዲያጠናክር ማድረግ ላይ ሚዲያዎች ጀምሯቸው ስራዎች ተጠናክረው መቀጠል እንዳለባቸው እንዲሁ ተነስቷል ማለት ነው። በተለይ ሀገር የዜጎችን ትብብር የምትፈልግባቸው በጣም እልፍ የብሔራዊ ጥቅም የብሔራዊ አጀንዳ ጉዳዮች አሉና እነዛ አጀንዳዎች ደግሞ እንዲሳኩ የዜጎች ሰፊ ተሳትፎና ርብርብ ይፈልጋል። ዜጎች ደግሞ ተሳትፎ የሚያደርጉት ባወቁትና በተረዱት ልክ ነው። ስለዚህ እንዲህ አይነት ብሔራዊ አጀንዳዎችን ደግሞ ዜጎች የጋራ መረዳት እንዲኖራቸውና እኩል ተሳትፎ እንዲያደርጉም ጭምር መገናኛ ብዙሃን እነዛን በማስተማር ረገድ እነዛን በማሳወቅ ረገድ ሚናቸውን መወጣት አለባቸው ማለት ነው። ይሄ ትስስርና አብሮነት ሲጠናከር ደግሞ እንደተባለውም ብሔራዊ ጥቅሞች መከበር ይችላሉ፣ ሀገራዊ አንድነቱ መጠናከር ይችላል፣ ሀገርም ህዝብ የሚያስቧቸው ትላልቅ ጉዳዮች መሳካት ይችላሉ ማለት ነው። በተለይ የማህበረሰብ ሚዲያዎች በዚህ ረገድ ትልቅ ሚና እንዳላቸው ነው የሚታወቀው። የማህበረሰብ ሚዲያዎች በየቋንቋው የሚሰሩ ናቸው። ወደ ማህበረሰቡም ቀርበው እንደዚሁ ያልተደመጡ ድምጾችን ጭምር በማውጣት እንዲደመጡ የሚያደርጉና ዜጎችም እንደዚሁ ባላወቋቸው ሀገራዊ ጉዳዮች ላይ በንቃት እንዲሳተፉ የቅርብ ክትትልም እንዲያደርጉ ምቹ ሁኔታዎችን የሚፈጥሩ በመሆናቸው የማህበረሰብ ሚዲያዎች እዚህ ላይ ሰፊ ኃላፊነት እንዳለባቸው ተነስቷል። በተለይ ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ግዛው ተስፋዬ የማህበረሰብ ሚዲያዎች በዚህ ረገድ ህጉን አክብሮ መስራትና በተለይ አሁን ላይ ቴክኖሎጂ የፈጠራቸው በተለይ የጥላቻ ንግግርና ሐሰተኛ መረጃዎች በስፋት ስርጭት ይደረግባቸዋልና እነዛን የሚመክት አውድ በመፍጠር ጭምር በአሰራር ጭምር ታግዘው ያንን መመከትና የህዝቦችን አብሮነትና ትስስር ማጠናከር ላይ በብርቱ መስራት እንዳለባቸው ተነስተዋል ማለት ነው። በመድረኩ ላይ የሰላም ሚኒስቴር እንደዚሁም የመገናኛ ብዙሃን ባለስልጣን ከፍተኛ የስራ ኃላፊዎችም ተገኝተዋል። ውይይቱ አሁንም እየተካሄደ ይገኛል ማለት ነው። ለጊዜው ያሉ መረጃዎችም እነዚህ ናቸው። ነጻነት አስረሳ ወገሼ ስለ መረጃዎች እናመሰግናለን። በአዲስ አበባ ከተማ አስተዳደር ሰኔ 11 እና ሰኔ 12 2018 ዓ.ም የሚሰጠው የ8ኛ ክፍል ሀገር አቀፍ ፈተና በዛሬው ዕለት መሰጠት ተጀምሯል። ሂደቱ ሙሉ በሙሉ ከኩረጃ ነጻ እንዲሆን ለተማሪዎችና ለፈተና አስፈጻሚዎች ቅድመ ገለጻም ተሰጥቷል። ፈተናው ሰላማዊ ሆኖ ያለምንም እንከን እንዲጠናቀቅ ከፈተና አስፈጻሚዎች፣ አመራሮችና የጸጥታ አካላት ጋር በቅንጅት ሲሰራ መቆየቱም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ሪፖርተራችን ብሩክታይት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንዴት ውለሻል? በድጋሚ በተለይ የተለያዩ የፈተና ጣቢያዎችን ተመልክተሻል። በፈተና ጣቢያዎች የፈተና አሰጣጥ ሂደቱ ምን ይመስላል የሚለውን መረጃዎችን ብታጋሪ።
መልካም አመሰግናለሁ ነጻነት። ዛሬ እንግዲህ የ8ኛ ክፍል ከተማ አቀፍ ፈተና ነው እየተሰጠ የሚገኘው። በዚህ ሂደት ላይ እንግዲህ የተለያዩ ተማሪዎች በተለይ ከመንግስት ከግል እንዲሁም ከማታ የተውጣጡ ተማሪዎች ናቸው እየተፈተኑ የሚገኙት። በአዲስ አበባ በከተማ አቀፍ ደረጃ ከ86,000 በላይ ተማሪዎች ናቸው ይህንን ፈተና ለመውሰድ የተመዘገቡት። የትምህርት ቢሮ መረጃም እንደሚያመላክተው እንዲሁም ደግሞ 201 የመፈተኛ ጣቢያዎች አሉ። በነዛ ውስጥ ፈተናው በሰላም እየተካሄደ ነው የሚገኘው። አሁን ሁለተኛ ዙር ፈተና ለመፈተን ተማሪዎች ወደ የመፈተኛ ክፍሎቻቸው እየሄዱም ይገኛሉ። በተለይ ደግሞ ይህ ፈተና ሰላማዊ ሆኖ እንዲከናወን በሂደቱም ደግሞ ሰላማዊ እንዲሆን ቀድሞ የተሰሩ የቅድመ ዝግጅት ስራዎች አሉ። በተለይ ደግሞ የጸጥታ አካላት የፈተና አስፈጻሚዎች ጋር የነበሩ እንዲሁም ደግሞ ከወላጆችም ጋር ጭምር ሲደረጉ የነበሩ ምክክሮች የፈተናው ሂደት ሰላማዊ እንዲሆን አስችሏል። በፈተና ማስጀመሪያ መርሃ ግብሩ ላይም ደግሞ የአዲስ አበባ ከተማ ትምህርት ቢሮ ዶክተር ዘላለም ሙላቱ ተገኝተዋል። የትምህርት ቢሮ ኃላፊ ናቸው። የትምህርት አሰጣጥ ሂደቱን በማዘመን እንዲሁም ደግሞ ተማሪዎችን አሳታፊ በማድረግ ተማሪዎች ውጤታማ እንዲሆኑ ከዛም ባለፈ ደግሞ እንደ ሀገር እስካሁን ድረስ ሲንከባለል የመጣውን የኩረጃ ባህላችንን ለመስበር የተለያዩ ስራዎች ሲሰሩ ነበር ብለዋል። በተለይ ደግሞ ተማሪዎች በራስ መተማመናቸው እንዲጎለብት በፈተና ላይ ደግሞ እንዳይደነግጡ ፈተናን እንዳይፈሩ ደግሞ የተለያዩ የማጠናከሪያ ትምህርቶች ከፈተናዎች በፊት እንዲሁም ደግሞ የሞዴል ኤግዛሞች ሲሰጡ ነበር። ይህም ደግሞ ለፈተናው በብዙ እንዳዘጋጃቸው ተነስቷል። እኔም ተማሪዎችን በመፈተኛ ጣቢያዎች ዞር ብዬ ለማናገር ሞክሬ ነበር። ተማሪዎችም ያሉኝ ይሄንን ነው። ቀጣይነት ያለው ወይም ደግሞ ተከታታይ የሆነ የማጠናከሪያ ትምህርቶች በተለይ ደግሞ በእንግሊዘኛ እንዲሁም ደግሞ በሂሳብ ትምህርቶች ላይ ሲሰጡ የነበሩ ማጠናከሪያ ትምህርቶች ፈተናውን ሲጀምሩ እንዳይፈሩ ወይም ደግሞ መደናገጥ እንዳይኖር እንዳስቻላቸው ነግረዋል። እንዲሁም ደግሞ ከወላጆች ጋር ትምህርት ቤቶች ሲሰሩ የነበረው ወደ ማጠናከሪያ ትምህርት ወላጆች ልጆቻቸውን እንዲልኩ ሲሰራ የነበረው ስራ ውጤታማ እንደሆነ አሁንም ደግሞ ነገም ፈተናው ይቀጥላል። በእነዚህም ቀናት ውስጥ ደግሞ ይሄው ስራ እንደሚቀጥል ተነስቷል። ለጊዜው የነበሩ መረጃዎች እነዚህ ናቸው። ብሩክታይት ተገኝ ስለ መረጃዎችሽ እናመሰግናለን። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ምርጫን የተመለከቱ ዘገባዎቻችንን እንመልከት። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ባካሄደው ታሪካዊ ምርጫ ያሳየው ተቋማዊ ጽናትና ገለልተኝነት በተለይም በኢትዮጵያ አስተማማኝ የዲሞክራሲ ስርዓትና የሕግ የበላይነትን ለመገንባት በሚደረገው ጉዞ ላይ አዲስ ተስፋ የሰነቀ የታሪክ ምዕራፍ መሆኑን አስመስክሯል። የአንድ ሀገር የዲሞክራሲ ግብ በጠንካራ ተቋማትና በንቁ ሕዝብ ብስለት ላይ እንደሚገነባ በተግባር ያሳየው የኢትዮጵያ የቅርብ ጊዜ የምርጫ በተለይም የተቋማትን ገለልተኝነትና የዜጎችን የአሸናፊነት መንፈስ በማዋሃድ በአህጉርና በዓለም አቀፍ ደረጃ የተመሰከረለት ታላቅ የፖለቲካ ክዋኔ ሆኖ ተመዝግቧል። ይህንን ጉዳይ መነሻ በማድረግ ወይንሸት ደጀኔ ተጨማሪ ዘገባ አዘጋጅታለች። ዴሞክራሲ በወረቀት ላይ ከሚሰፍሩ ድንጋጌዎች ባለፈ በተግባር መሬት ላይ የሚረግጠው ተአማኒና ገለልተኛ በሆኑ ተቋማት አማካኝነት ነው። በአንድ ሀገር የሕግ የበላይነት እንዲከበር ዜጎችም በምርጫው ስርዓቱ ላይ ሙሉ እምነት እንዲኖራቸው እንደ ብሔራዊ ምርጫ ቦርድ ያሉ አስፈጻሚ ተቋማት ጠንካራና በራሳቸው እንዲቆሙ አድርጎ ማቋቋም መሰረታዊ ጉዳይ ነው። በኢትዮጵያ በቅርቡ የተካሄደውን ታሪካዊ ምርጫ ሂደት ስንመለከት የተቋሙን በከፍተኛ ሀገራዊ ኃላፊነት ይህን ትልቅ ሁነት በማስተናገድ ረገድ ያሳየው ተቋማዊ ጽናት የሚደነቅ ነበር። ይህ ምርጫ የፖለቲካ ሽግግርን ባለፈ የኢትዮጵያ ሕዝብ በአንድነት ቆሞ የሉዓላዊነቱ መገለጫ በሆነው የድምጽ ካርድ ለሉዓላዊነቱ በአንድ ልብ የቆመበት ታላቅ የታሪክ ምዕራፍም ጭምር ነው። ተሸንፍ ያለው ብዬ ወደ ኋላ መልበት የለም። አሸንፍ ያለው ብዬ የምታበይበት ነገር የለም። ያሸነፈችው ሀገራችን ናት። ሀገራችንን እንዴት አድርገን በጋራ እናጽናት ወደሚለው መምጣት አለባቸው። ድረ ምርጫው በዋናነት የሰከነ በዋናነት እሳቤውን ኢትዮጵያዊነት ላይ ያደረገ ሁሉም ፖለቲካ ፓርቲዎች ከኢትዮጵያ በታች ነን፣ ኢትዮጵያ ስትኖር ነው ፖለቲካ የሚኖረው፣ ኢትዮጵያ ስትኖር ነው እኛ የምንኖረው በሚለው እሳቤ ውስጥ ሆኖ መሄድ ስላለባቸው ድረ ምርጫውን በጸጋ ተቀብለው ኢትዮጵያን አጽንተው በጋራ ኢትዮጵያን ወደፊት ማራመድ አለባቸው። የቦርዱ ተቋማዊ ገለልተኝነት በተግባር ከተገለጠባቸው ቀዳሚ ማሳያዎች አንዱ በቅድመ ምርጫም ሆነ በድህረ ምርጫ የፖለቲካ ፓርቲዎች የሚያነሷቸውን ቅሬታዎች በግልጽነት በሰፊ የትዕግስት አድማስና በሕግ አግባብ ብቻ መፍታቱ ነው። ይህ አይነቱ ቁርጠኝነት በሂደት ውስጥ በሚሳተፉ ተፎካካሪ ፓርቲዎች ዘንድ በተቋሙ ላይ ያለውን እምነት ከፍ እንዲል አድርጓል። ይህም በሀገራችን የፖለቲካ ምህዳር ውስጥ የበሰለና የሰለጠነ የዲሞክራሲ ባህል ልምምድን እየመራን እንደሆነ ማረጋገጫ ነው። ምርጫ ሲመጣ ሁሉ ጊዜ የሚታሰብ ነገር አለ። የፖለቲካ ፓርቲዎች ያለመግባባት ይፈጠራል።
የሰላም ጉዳይ ሀፕን ሊያደርግ ይችላል ተብሎ ነው የሚጠበቀው። ግን ዘንድሮ ላይ ከምርጫ በፊትም በምርጫ ቀንም ከምርጫ በኋላ ሰላማዊ ሆኖ መጠናቀቁ አንድ ይበል የሚያሰኝ ነው። ሂደቱ ሙሉን ብናየው ሀገርን የማጠናከር ሀገረ መንግስት ግንባታውን የማሟላት የዜጎች ተሳትፎ የሚታይበት ይሁንታቸው የሚገለጽበት እኩልነታቸው የሚረጋገጥበት ለሌሎች ትምህርት የሚሆን ደግሞ ስልጡን የፖለቲካ ባህል ግንባታ የዲሞክራሲ ባህል ግንባታ በውስጡ ያቀፈ ማለት ነው። የታላቅ የፖለቲካ ክዋኔ የህግ የበላይነትን ለማክበርና ለማስከበር የተደረገ ቁርጠኝነት ብቻ ሳይሆን በኢትዮጵያ ጠንካራ ሉዓላዊና ገለልተኛ የዲሞክራሲ ተቋማትን የመገንባት ሂደቷ ውጤት እያሳየ ለመሆኑ ማረጋገጫ ነው። የዜጎች ጽናት፣ የአሸናፊነት መንፈስና የተቋማት ብስለት ሲዋሃድ ውጤቱ ምን እንደሚሆን በተግባር የታየበትና አህጉር አቀፍም ሆነ ዓለም አቀፍ ተቋማት የመሰከሩት ነው። በሰባተኛው ጠቅላላ ምርጫ የሐሰተኛ መረጃ ስርጭት ከመቼውም ጊዜ በላይ አይሎ ታይቷል። በኢትዮጵያ በተደረጉ ጥናቶች ሁሉንም ማዕከል ባደረጉ መገናኛ ብዙሃን ከተሰራጩ መረጃዎች 25 በመቶ የሚሆኑት ሐሰተኛ መረጃዎች ናቸው። ሜሮን በረዳ ተጨማሪ አላት። የጥላቻ ንግግር በታሪክ ዘመናት ሁሉ ለማህበራዊ ቀውሶችና ግጭቶች መፈጠር እንደ ዋነኛ ማገዶ ሆኖ ሲያገለግል የኖረ ቢሆንም አሁን ባለው ነባራዊ ሁኔታ ግን በአዳዲስ የመገናኛ ቴክኖሎጂዎችና በአርቲፊሻል ኢንተለጀንስ የስሜት ቀስቃሽ ስልተ ቀመሮች ታግዞ ከመቼውም ጊዜ በላይ ፈጣን፣ አደገኛና ሰፊ የስርጭት አድማስ እንዲኖረው ሆኗል። ይህ ዓለም አቀፋዊ ስጋት በአሁኑ ወቅት ታሪካዊና ስልተ ቀመራዊ በሆነ የሽግግር ወቅት ላይ ለምትገኘው ኢትዮጵያ ልዩና ጥልቅ ትርጉምም አለው። በ2017-18 በኢትዮጵያ በተደረጉ ጥናቶች ሁሉንም ማዕከል ባደረጉ መገናኛ ብዙሃን ከተሰራጩ መረጃዎች 25 በመቶ ሐሰተኛ ናቸው። 32000 ይዘቶች ያላቸው በሚዲያ ሞኒተሪንግ የተገኙ መረጃዎች በጥናቱ ተካተው ተተንትነው ከነዚህ ውስጥ ደግሞ 8000 በላይ የሆኑት የጥላቻና የሐሰተኛ መረጃ ይዘቶች መሆናቸው መረጋገጥ ብቻ ሳይሆን በእነዚህ ላይ ጥናቱን መስርቷል ማለት ነው ባለስልጣኑ። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ደግሞ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች መስፋፋት የድምጽ ማስመሰልን ጨምሮ የተራቀቁ የሐሰት ምስሎችና መረጃዎችን በጥቂት ሰከንዶች ውስጥ በሚሊዮኖች ዘንድ በማድረስ የጥላቻ ንግግር አደጋ ስጋት መሆኑን አስቀምጧል። ይህ ስጋት በኢትዮጵያም ያለውን የሐሰት መረጃ በ4 በመቶ እንዲጨምር አድርጎ እውነታነቱን አረጋግጧል። በሰው ሰራሽ አስተውሎት ወይም በኤአይ ታግዘው የተሰራጩ በዲፕ ፌክ ማለት ነው የጥላቻ ንግግርና የሐሰተኛ መረጃ ይዘቶች መጠን በ4 በመቶ እንዲጨምር አድርጎታል ማለት ነው ቴክኖሎጂ። የማህበራዊ ሚዲያዎች በተለይም ቲክቶክ፣ ቴሌግራም፣ ፌስቡክ እና ዩቲዩብ የጥላቻ ንግግር በትርፍ ማግኛነት የሚሸጥባቸው መድረኮች ሆነዋል። በጥር 2016 ዓ.ም በተደረጉ ጥናቶች በኢትዮጵያ ውስጥ ከ7 ሚሊዮን በላይ ንቁ የማህበራዊ ሚዲያ ተጠቃሚዎች ያሉ ሲሆን ይህም ከጠቅላላው የሀገሪቱ ህዝብ 5.5 በመቶ ያህሉን ይሸፍናል። ምንም እንኳን ይህ ቁጥር አነስተኛ ቢመስልም በከተሞችና በፖለቲካ ውሳኔ ሰጪዎች ዘንድ ያለው ተጽዕኖ ከፍተኛ ከመሆኑም በላይ የሚዲያ ባለቤቶችና ስልተ ቀመሮች በሚፈጥሩት ከፍተኛ የስሜት መነቃቃት ምክንያት የሚሰራጩት የጥላቻ ትረካዎች በቀጥታ ወደ መሬት ወርደው ግጭቶችን የመቀስቀስ አቅማቸው እጅግ ከፍተኛ ሆኖ ተገኝቷል። በሰባተኛው ጠቅላላ ምርጫ የሐሰተኛ መረጃ ስርጭቶች ከየትኛውም ጊዜ በላይ አይለውም ታይተዋል። እነዚህ የሐሰት መረጃዎች ምርጫውን የማደናቀፍ ዓላማን ያነገቡም ነበሩ። እዚህ ጊዜ ደግሞ ያለው የመረጃ ውዥንብር የመረጃ እንትን ታውቆ ነው የሚሰራው። ታውቆ ነው አንዳንድ ጊዜ የሚሰራው። በስህተት አይደለም። በስህተት የሚሰሩ ተወሰኑ ይኖራሉ። ግን ሆን ብሎ ኢትዮጵያ የምትሰራቸውን ትልልቅ ስራዎች ኢትዮጵያ ያለችበትን ሁኔታ አታክል ማለት ከዚህ ጀርባ መሰለፍ ይቻላል። ይህ አጋጣሚ ስለሆነ ማለት ነው። ስለዚህ ይህንን አጋጣሚ ደግሞ በጥንቃቄ መጠበቅ የሁሉም ኢትዮጵያዊ ኃላፊነት ነው፣ የሁላችንም ኃላፊነት ነው። የጥላቻ ንግግርን መከላከል የመላው ማህበረሰብ የጋራ ኃላፊነት ነው። እያንዳንዱ ዜጋም ይህንን በመረዳት በሰላም ቋንቋ የመናገርንና የመጻፍን ባህል ሲያዳብር ኢትዮጵያ ካለችበት የታሪክ ምዕራፍ በድል ተሻግራ ዘላቂ ሰላምና አንድነትን መገንባት ትችላለች። የግብርና ሚኒስቴር በተያዘው የመኸር ወቅት በሀገር አቀፍ ደረጃ ከ22 ሚሊዮን ሄክታር በላይ መሬት በሰብል ለማልማት አቅዷል። በሌላ በኩል የሰብል ምርታማነትን ለመጨመር አርሶ አደሩ የግብርና ግብዓቶችንና ዘመናዊ የእርሻ ቴክኖሎጂዎችን እንዲጠቀም በትኩረት እየተሰራ ነው። ባየ ሙላት ተጨማሪ አለው።
ወርሃ ሰኔ የኢትዮጵያ አርሶ አደር ከደመና የዝናብ በረከትን የሚያገኝበት በበጋ የደረቀው መሬት የሚርስበትና በመኸር እርሻ የሚለማ መሬትን በዘር የመሸፈን ስራ የሚጀምርበት ነው። በኢትዮጵያ የሰብል ማምረቻ ወቅት የበጋ መስኖንና በልግን ጨምሮ ወደ 3 ከፍ ቢልም መኸር ግን ዋነኛው ሰብል የሚለማበት ወቅት ነው። በዚህ ወቅት አርሶ አደሩ የሀገርን ጎተራ ለመሙላት አልፎም ምርትን ወደ ውጭ ልኮ የሀገርን የውጭ ምንዛሬ ከፍ ለማድረግ ይተጋል። ከዚህ አንጻር ለግብርናው በተሰጠው ትኩረት በየዓመቱ የሚታረሰው መሬትና የሚገኘው ምርት እየጨመረ ሲሆን በያዝነው የመኸር ወቅትም ከ22 ሚሊዮን ሄክታር በላይ መሬትን በሰብል ለማልማት ታቅዷል። መኸር እርሻ ያው ከፍተኛ የእርሻ የሚካሄድበት ከፍተኛ ምርትም የሚጠበቅበት ነው። የሀገራችን አግሮ ኢኮሎጂ በብዛት በዛ ላይ ስለሚሆን እንግዲህ በዚህ ዓመት በ2018-19 የበጀት ዓመት ወደ 22.3 ሚሊዮን ሄክታር ይታረሳል ብለን በቅድ ደረጃ ይዘናል። ምናልባት ከዚህም ወደ 729 ሚሊዮን ኩንታል ይጠበቃል። በዚህ በመኸር ወቅት ከሚዘራው እስካሁን ከ13 ሚሊዮን ሄክታር በላይ ለማረስ ተሞክሯል። ከዚህ ውስጥ ወደ 3.6 ሚሊዮን ሄክታር አካባቢ የሚሆነው በዘር ብለን ተሸፍኗል። እንግዲህ ቀሪው ደግሞ የመኸር ዋናው ጊዜም ስለሆነ በቀሪ ጊዜያት ቀሪ እቅዳችንን እናሳካለን ብለን እናስባለን። አርሶ አደሩ እንደየአካባቢው የዝናብ ሁኔታ የጊዜ ልዩነት ይኖር እንጂ በመኸር በሚመረትባቸው አካባቢዎች የወቅቱን የዘር ስራ ጀምሯል። ያለውን መሬት በመንከባከብ በቂ ምርት ለማግኘትም በትናንሽ ይዞታዎች የተበታተኑ ማሳዎችን በኩታ ገጠም የመዝራት ባህል እያደገ ነው። አርሶ አደሩ የግብርና ግብዓቶችን በአግባቡ በመጠቀም ማሳውን በእንክብካቤ በመያዝና ዘመናዊ የእርሻ ቴክኖሎጂዎችን ተመርኩዞ ምርትን በከፍተኛ ደረጃ ለማሳደግ ቆርጦ ተነስቷል። የሰብል ምርትን በመጨመር የምግብ ዋስትናን በራስ አቅም የመሸፈን ሀገራዊ ራዕይን ተገንዝቦ አርሶ አደሩ የመኸር ስራውን በታላቅ ተነሳሽነት እያከናወነ ይገኛል። አሁን እንግዲህ ለዘር ነው እንግዲህ ዝግጁነታችን እንጂ አጽድተን ጨርሰናል፣ አርሰናል። አቅርቦቱ አሁን ለጊዜው 3 ኩንታል ተፈቅዶልናል። ከዚያም በኋላም እየታየ ይቀጥላል ተብሏል እና በዚህ አቅርቦት ተሄደ ግባቱ ወይም አቅርቦቱ ደህና ነው እያልን ነው የምንወስደው እኛ። ክላስተሩን ባየ ቡአ ጉዳ ቀባኑ ፈየዳ በክላስተር ማረሳችን ጠቅሞናል። መንግስት በሚያደርግልን ድጋፍና በቴክኖሎጂ ታግዘን ማረሳችን ድካም ቀንሶልን የተሻለ ምርታማ እንድንሆን አግዞናል። የኢትዮጵያ ግብርና ለዘመናት አንቆ ከያዘው የሞፈርና ቀንበር ጥገኝነት ተላቆ ወደ ዘመናዊ የቴክኖሎጂ ምዕራፍ ለመሻገር የሚያደርገው ጉዞ በየዓመቱ በከፍተኛ ፍጥነት እየተንደረደረ ነው። ሰብል አምራች በሆኑ አካባቢዎች የሚተገበረው የኩታ ገጠም እርሻና የግብርና ሜካናይዜሽን ስራ ታላቁን የመኸር ወቅት ታሳቢ በማድረግ ሰፊና የተቀናጀ ዝግጅት ተደርጓል። መኸር ወቅት ካዘጋጀነው መሬት 80%ን በክላስተር እናርሳለን ብለን ነው አቅደን እየሰራን ያለ ነው። ይሄ 80% ክላስተር ማድረጋችን ብቻ ሳይሆን በዚህ ክላስተር ውስጥ አርሶ አደሮቻችን ሜካናይዜሽን ተጠቃሚ እንዲሆኑ በዘንድሮ ዓመት ብቻ 1200 የሚሆን ትራክተር ለአርሶ አደሮቻችን እንዲደርስ ተደርጓል ማለት ነው። ከዚህም በፊት ከነበሩት ትራክተሮች ጋር አደማምረን ስናይ ኦሮሚያ ላይ ከ10,000 በላይ የሚሆኑ ትራክተሮች አርሶ አደሮቻችን እጅ የገቡና ይሄ በሬዎቻችንን እናሳርፍ፣ ቀንበር ከበሬ ትከሻ እናወርድ ብለን ስንናገር የነበረውን በተግባር እያረጋገጥን የመጣንበትና ብዙ ቦታዎች ላይ የሜካናይዜሽን እንቅስቃሴ በስፋት ገብቶ አርሶ አደሮቻችን የዚህ ቴክኖሎጂ ተጠቃሚ የሆኑበት ያለበት ሁኔታ ነው ያለው። የአርሶ አደሩ ጉልበት በእውቀት ሲታገዝ ማሳውን በረከቱን ያበዛል። የባለሙያው ምክርና የአርሶ አደሩ ክንድ ተደምረው የሰብል ምርታማነት ከፍ ይላል። በዘንድሮ መኸርም የግብርና ባለሙያዎች አርሶ አደሩን በሙያ ለመደገፍ ዝግጁ ናቸው። አርሶ አደሮቻችን ስልጠናውን ዳይሬክትሊ እንዲያገኙ እኛ በባለሙያዎች በኩል ስልጠና እንሰጣለን። ያ ማለት የአሰልጣኞች ስልጠናም ልንለው እንችላለንና በዛ አግባብ አድረስ እናደርጋለን አርሶ አደሮችን። አርሶ አደሩ የድካሙን ውጤት እንዲያገኝና ምርታማ ለመሆን እንደየአካባቢው ሁኔታ የአየር ሁኔታ መረጃዎችን እየተከታተለ መስራትም ይጠበቅበታል። የ2018 ክረምት ወቅት 2 አይነት የአየር ጸባይ በኢትዮጵያ ይታያል። በክረምት የዝናብ ተጠቃሚ በሆኑ የኢትዮጵያ ክፍሎች የተቆራረጠ ዝናብና ደረቃማ የሆነ የአየር ሁኔታንም ያስተናግዳሉ። በሌላ በኩል ደግሞ የደቡብና ደቡብ ምዕራብ አካባቢዎች በተቃራኒው መደበኛና ከመደበኛ በላይ የሆነ ዝናብንም እንደዚሁ ያስተናግዳሉ። ሁለቱም የአየር ጠባይ ሁኔታዎች ሊያስከትሉ የሚችሉትን ውስንነት ወደ እድል ለመቀየር በትኩረት ሊሰራም ይገባል። ሳምሶን ገርሉ ተጨማሪ አለው።
መሬቱን አለስልሶ አርሶ ወደ ምርት እየቀየረ ሀገርን ለሚያጠገብ አርሶ አደር የክረምት ወቅት ብዙ ተስፋን የሚሰንቁበት ወቅት ነው። የዘንድሮ የክረምት ወቅት ግን በኢትዮጵያ ጉራማይሌ መልክን ተላብሷል። ለወትሮ የክረምት ዝናብ ተጠቃሚ ለሆኑ አካባቢዎች የተቆራረጠና በአብዛኛው ደረቃማ ክረምትን እንደሚያሳልፉ የሜትሮሎጂ ትንበያዎች ያሳያሉ። በአንጻሩ ደግሞ ከፊል የኢትዮጵያ አካባቢዎች መደበኛና ከመደበኛ በላይ የሆነ ከባድ ዝናብ ሁኔታ በዚህ ክረምት ወቅት እያስተናገዱ ይገኛል። የዘንድሮ ክረምት ከቀጣዩ ነሐሴ ጀምሮ የዚህ ምስራቅና የመካከለኛ የፓሲፊክ ቀኖች በከፍተኛ ሁኔታ ስለሚሞቅ ሞዴሬት የሆነ የኤሊኖ ክስተት የመፈጠር እድል ሊኖር ይችላል ማለት ነው። ስለዚህ በተለይም ከሰሜን ምስራቅ ከመካከለኛውና በምስራቅ የሀገራችን አካባቢዎች በሚኖረው የክረምት የዝናብ መጠንና ስርጭት የራሱ የሆነ የዝናብ መቆራረጦች፣ ደረቅ ሰሞናቶች እንዲበራከቱ የተወሰነ የእርጥበት እጥረት እንዲኖር አስተዋጽኦ ሊያደርግ ይችላል ማለት ነው። የምዕራብ አጋማሽ የሀገራችን አካባቢዎች ግን ምንም እንኳ የኤሊኖ ክስተት ቢከሰትም በእነዚህ አካባቢዎች ላይ ተጽዕኖ እምብዛም እንደ ሰሜን ምስራቅ የሀገራችን አካባቢዎች ላይ በምናነጻጽርበት ወቅት ተጽዕኖ ለሰሜን ምዕራብ ለምዕራብና ለደቡብ ምዕራብ የሀገራችን አካባቢዎች አነስተኛ ነው ማለት ነው። በዚህ ማግባብ የምዕራብ አጋማሽ የሀገራችን አካባቢዎች በዘንድሮ ክረምት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በአንጻሩ ደግሞ የሰሜን የመካከለኛው የሰሜን ምስራቅና የምስራቅ የሀገራችን አካባቢዎች መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል በዘንድሮ ክረምት ማለት ነው። ለመደበኛ የክረምት ዝናብ ተጠቃሚ የሀገራችን አካባቢዎች የሚቆራረጠው ዝናብ ሊያስከትል የሚችለውን ተጽዕኖ ለመቋቋም የሚያስችሉ ስራዎችን መስራት ይጠይቃል። ዝናቡ ጠንከር የሚልባቸው ቦታዎች ደግሞ አስቀድሞ ራስን ከተፈጥሮ የማስማማትና ጎርፍና መሰል ተፈጥሮ አደጋዎችን ለመቋቋም በንቃት መጠበቅን ያሻል። ከወዲሁ እንግዲህ በተለያዩ የሀገራችን አካባቢዎች የሚገኘውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ በአጭር ጊዜ ሊደርሱ የሚችሉ አዝርቶችንም በመጠቀም ሊኖር የሚችለውን የደረቅ ሰሞናቶች መበራከት ሊደርስ የሚችለውን የዝናብ መቆራረጦች መከላከልና መቋቋም ይቻላል ማለት ነው። የምዕራብ አጋማሽ የሀገራችን አካባቢዎች የሚኖረው ተደጋጋሚነት ያለው መጠን ያለው ዝናብ በተለይም በማሳዎች አካባቢ ውሃ እንዲተኛ አስተዋጽኦ ሊያደርግ ይችላል። በመሆኑም እንግዲህ ማህበረሰቡ ከወዲሁ ይህን ከግንዛቤ ውስጥ በማስገባት በማሳዎች ውስጥ አስፈላጊ የሆኑ የውሃ ማፋሰሻ ቦዮችና ቱቦዎችን ማድረግ ወይም ማውጣት ያስፈልጋል ማለት ነው። ታዲያ የተፈጥሮ ጠባይን ቀድሞ በመረዳት በየአካባቢው የሚሰጡ የሜትሮሎጂ ምክሮችን ከመቀበልና መተግበር ሻገር ሲልም ወቅታዊ የሆኑ መረጃዎችን በየጊዜው መከታተል መሰረታዊ ጉዳይ ነው። ሰማዩ ያዘነበውን ሲሳይ ወደ ምርታማነት፣ ደመና የራቀ ሆኖ ደግሞ የሚደቅነውን ስጋት በቅድመ ጥንቃቄ ወደ በረከት መቀየር ኢትዮጵያ ዛሬ በተግባር እያረጋገጠች ያለችው ጊዜው የሚጠይቀው መላ ነው። የኢትዮጵያ ሁለንተናዊ ለውጥ በሚያስደንቅ ቁመና ላይ እንደሚገኝ እንግሊዝ ገለጸች። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች የኢትዮጵያን የአቪዬሽን ዘርፍ ለማዘመን የሚያስችል የቴክኖሎጂ ድጋፍ ባደረገበት መድረክ ላይ ነው አድናቆታቸውን የገለጹት። በእንግሊዝና በኢትዮጵያ መካከል ያለው ረዥም ዘመን ያስቆጠረ አጋርነት አሁንም ቀጥሏል ያሉት አምባሳደሩ አሁን ላይ የኢትዮጵያ ለውጥ አስገራሚ መሆኑንም ተናግረዋል። And our two countries are very good friends. ሁለቱ ሀገሮች እጅግ የቅርብ ወዳጆች ናቸው። ትብብራችን በበርካታ ዘርፎች ላይ የተዘረጋ ነው። እንግሊዝና ኢትዮጵያ በጤና፣ በትምህርት፣ በኢኮኖሚ፣ በሪፎርም እና በሌሎች በርካታ ዘርፎች ላይ በአጋርነት እየሰሩ ይገኛሉ። የውጭ ጉዳይ ሚኒስትራችን እዚህ በመጋቢት ወር ኢትዮጵያ ውስጥ የስራ ጉብኝት አድርገው ነበር። በዚህ ወቅትም በእንግሊዝ የውጭ ጉዳይ ሚኒስትርነት የስራ ዘመኑ ያስገረሙት ነገር ምንድን ነው ተብለው ተጠይቀውም ነበር። እሳቸው ሲመልሱም ከሁሉም በላይ ካስገረሙኝ ነገሮች አንዱ ኢትዮጵያ ባደረግኩት ጉብኝት ያየሁት ነገር ነው። ሀገሪቱ በከፍተኛ ፍጥነት እያደገች መሆኑን በማየቴ እጅግ አስደንቆኛል ብለዋል። ይህ ጉብኝት ስለ ሀገሪቱ ያሏትን ስዕሎች የነበራትን ግንዛቤም የቀየረ ነበር። እሳቸው በርካታ ሀገራትን የጎበኙ ቢሆንም ይህ ጥያቄ ሲቀርብላቸው ግን መጀመሪያ በአእምሯቸው የመጣችው ኢትዮጵያ ነበረች። ይህ የሚያሳየው በመካከላችን ያለውን የጠበቀ ትብብርና አብረን ልናደርጋቸው የምንችላቸውን ጥልቅ አጋርነት ነው። ወደ ውጭ ዜና አለፍን። የአሜሪካና የኢራን ጦርነት ማብቃቱን ተከትሎ ታሪካዊው የኢስላማባድ የመግባቢያ ስምምነት በይፋ ተፈርሟል። ስምምነቱ በፈረንሳይ ፓሪስ በሚገኘው የቨርሳይ ቤተ መንግስት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል በዲጂታል መንገድ የተፈረመ ነው። ወንድማገኝ ኃይሉ ተጨማሪ አለው። አውዳሚው የአሜሪካና የኢራን ጦርነት ትናንት ረቡዕ ዕለት በፈረንሳይ ምድር አዲስ የዲፕሎማሲ ምዕራፍ ከፍቷል። የሁለቱ ሀገራት መሪዎች የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ተኩስ አቁም ውል በፊርማቸውም አጽድቀዋል።
ይህ ታሪካዊ ስምምነት የተፈረመው ፕሬዝዳንት ኢማኑኤል ማክሮን በታሪካዊ የቨርሳይ ቤተ መንግስት ታላቅ የራት ግብዣ ከማድረጋቸው ጥቂት ሰዓታት ቀደም ብሎ ነበር። ስምምነቱ ባለፈው ሚያዝያ ወር የተጀመረውን የጊዜያዊ ተኩስ አቁም ስምምነት ለተጨማሪ 60 ቀናት ያራዝማል። ይህ ሁለቱ ወገኖች በስዊዘርላንድ ምድር ፊት ለፊት ተቀምጠው ለዘላቂ ሰላም እንዲደራደሩ የትንፋሽ ማግኛ ጊዜም ሰጥቷቸዋል። የሁለቱ ሀገራት ፕሬዝዳንቶች ዶናልድ ትራምፕና መሱድ ፔዜሽኪያን የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ጊዜያዊ ተኩስ አቁም ውል በዲጂታል ፊርማቸውን ያጸደቁት። ይህ ውል እንደ አውሮፓውያኑ አቆጣጠር ከ1979 ማግስት በሁለቱ ሀገራት መሪዎች የተፈረመ የመጀመሪያው ታሪካዊ ሰነድ ቢሆንም ፕሬዝዳንት ትራምፕ ኢራን ውሉን ካላከበረች በድጋሚ ቦምብ እናዘንባለን ሲሉ የዛቻ ፖለቲካቸውን ቀጥለዋል። የዚህን ታሪካዊ ስምምነት 14ቱን ነጥቦች እና ፋይዳቸውን በጥልቀት እንቃኛለን። የመጀመሪያዎቹ 3 አንቀጾች ትኩረት ያደረጉት በጦርነት ማቆምና በሉዓላዊነት ላይ ነው። በአንቀጽ 1 መሰረት አሜሪካና ኢራን በሁሉም ግንባሮች በተለይ በሊባኖስ ያለውን ወታደራዊ እርምጃ በአስቸኳይና በቋሚነት ማቆማቸውን አውጀዋል። ከእንግዲህ በኋላም እርስ በርስ ኃይል ከመጠቀምና ከመዛት እንደሚቆጠቡና የሊባኖስን ሉዓላዊነት እንደሚያከብሩም ቃል ገብተዋል። በአንቀጽ 2 ላይ ሁለቱ ሀገራት የእርስ በርስ ሉዓላዊነታቸውን ለማክበርናም በውስጥ ጉዳያቸው ላይ ጣልቃ ላለመግባት የተስማሙ ሲሆን በአንቀጽ 3 መሰረት ደግሞ ይህ የ60 ቀናት ፋታ የተሰጠው የመጨረሻውን ዘላቂ የሰላም ውል ለመደራደርና ለመፈራረም እንደሆነም ይገለጻል። ስምምነቱ ለዓለም ኢኮኖሚ ትልቅ ትንፋሽ የሰጡ አንቀጾችንም አካቷል። በአንቀጽ 4 መሰረት አሜሪካ በኢራን ላይ ጣለችውን የባህር ከበባ በአስቸኳይ ማንሳት የምትጀምር ሲሆን በ30 ቀናት ውስጥ ሙሉ በሙሉ ታጠናቅቃለች። የመጨረሻው ውል ከተፈረመ ከ30 ቀናት በኋላም ጦሯን ከኢራን አቅራቢያ ታስወግዳለች። ኢራን በበኩሏም በአንቀጽ 5 መሰረት በቁልፍ የባህር መተላለፊያ በሆነው በሆርሙዝ ሰርጥ ለ60 ቀናት ያህል ለንግድ መርከቦች ያለምንም ክፍያ ነፃና ደህንነቱ የተጠበቀ መተላለፊያ ለመስጠት ተስማምታለች። ለዚህም ከኦማንና ከሌሎች የባህር ዳርቻ ሀገራት ጋር እንደምትወያይም አስታውቃለች። ከዚህም በላይ በአንቀጽ 6 መሰረት አሜሪካ ከአጋሮቿ ጋር በመሆን ለኢራን መልሶ ግንባታ የሚውል ቢያንስ $300 ቢሊዮን የሚያወጣ ፈንድ ለማደራጀትና አስፈላጊውን ፈቃድ ሁሉ ለመስጠት ተስማምታለች። በአንቀጽ 7 ደግሞ የተባበሩት መንግስታትን ጨምሮ በኢራን ላይ የተጣሉ ማዕቀቦች ሁሉ በሂደት ሙሉ በሙሉ እንደሚነሱም ተደንግጓል። የስምምነቱ እጅግ አወዛጋቢ ጉዳይ የነበረው የኒውክሌር ዕጣ ፈንታ በአንቀጽ 8 ላይም ተቋጭቷል። ኢራን የኒውክሌር መሳሪያ እንደማታመርት ዳግም ያረጋገጠች ሲሆን ትራምፕ ክምችቱ ወደ ውጭ እንዲወጣ ቢፈልጉም ኢራን ግን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እዚያው ሀገር ውስጥ እንዲቀልጥ በመስማማት ዲፕሎማሲያዊ ድልም ተቀናጅታለች። በአንቀጽ 9 መሰረት የመጨረሻ ውል እስኪፈረም ድረስ አሁን ያለው የኒውክሌር ሁኔታ እንዳለ የሚቀጥል ሲሆን አሜሪካ አዳዲስ ማዕቀቦችን ከመጣልና ተጨማሪ ጦር ወደ ቀጠናው ከመላክም ትቆጠባለች። በተጨማሪም በአንቀጽ 10 እና 11 መሰረት የአሜሪካ የገንዘብ ሚኒስቴር የኢራን ድፍድፍ ነዳጅና ምርቶቹ ያለምንም እገዳ እንዲሸጡም የባንክና የኢንሹራንስ አገልግሎቶች እንዲቀላጠፉ ወዲያውኑ ፈቃድ ይሰጣል። እንዲሁም እስካሁን የታገዱ የኢራን ቢሊዮን ዶላሮች ሙሉ በሙሉ ተለቀው የኢራን ማዕከላዊ ባንክ ለፈለገው ክፍያ እንዲያውላቸውም ይደረጋል። የስምምነቱን ዘላቂነት ለማረጋገጥ የመጨረሻዎቹ 3 አንቀጾችም ወሳኝ ናቸው። በአንቀጽ 12 መሰረት የውሉን አፈጻጸም የሚከታተል የጋራ አስፈጻሚ አካል ይቋቋማል። በአንቀጽ 13 ላይ ደግሞ የጦርነት ማቆም፣ የባህር ከበባ መነሳትና የገንዘብ መልቀቅ ጉዳዮች በተግባር መዋል ሲጀምሩም ሁለቱ ሀገራት በቀሩት አንቀጾች ላይ የመጨረሻውን ስምምነት ለማድረግ ድርድራቸውን በይፋ ይጀምራሉ። በመጨረሻም በአንቀጽ 14 መሰረት የሚደረሰው የመጨረሻው የሰላም ውል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገዳጅ ውሳኔ እንደሚጸድቅም ተደንግጓል። በአጠቃላይ ሲታይ ይህ ባለ 14 ነጥብ የኢስላማባድ ስምምነት ለመካከለኛው ምስራቅና ለዓለም ኢኮኖሚ ትልቅ የሰላም ጭላንጭል ይዞ የመጣ ቢሆንም የሰላሙ ዕጣ ፈንታ ግን በቀጭን ገመድ ላይ የቆመ ይመስላል። በአንድ በኩል የትራምፕ የዛቻ ዲፕሎማሲ፣ በሌላ በኩል ደግሞ የእስራኤል በሊባኖስ ግንባር ጥቃቷን አለማቆሟ ሰላሙን በማንኛውም ሰዓት ሊያፈርሰው የሚችል ስጋት ነው። እናም የስምምነቱ ቀጣዮቹ 60 ቀናት ቀጠናው ወደ ዘላቂ ሰላም ወይስ ወደ ከፋ አውዳሚ ጦርነት እንደሚያመራ የሚወሰንባቸው
ወሳኝ ቀናት ይሆናሉ። ተመልካቾች ከኢትዮጵያ ቴሌቪዥን ሲተላለፍላችሁ የቆየው ዜና ኢትዮጵያ ይሄንን ይመስል ነበር። ከዜና ኢትዮጵያ ጋር ነጻነት ፍቅሩ ቆይታ አድርጌያለሁ። ስለነበረን ጊዜ እናመሰግናለን። መልካም ጊዜ